ግጥም አይቀድመኝም አልቀድመውም ብዬ አስባለሁ። ከመተዋወቅ እና ከመዋሃድ አንድ ከፍ የማለቱ የመጎልበቱ ምናምን ጉዳይ ሊሆን ይችላል። እንደ ብዙ ጊዜ ጠቅሰዋለሁኝ። በባህሪ ትንሽ ድብቅ ያልኩ ይመስለኛል። ሰው በደንብ የሚቀርበኝም ሰው ከኔ የሆነ ነገር ላያውቅ ይችላል ድንገት እና ግጥም አንዱ እሱ ነው። አብዛኞቹ በኡስታዝነት ያወቁኝና በግጥም ስመጣ አዲስ የሆነባቸዋሉ። ግን ከልጅነቴም ነው ከግጥም ጋር ያለኝ እንትን የማሳወቁና በዛ ነገር የመውጣቱ ጉዳይ ነው እንጂ እጽፋለሁ ግጥሞች ስሜቶችን አንዳንድ ነገሮችን ለግጥም ያለኝ ስሜትም እንትንም የተለየ ነውና ግን ይፋ አላወጣቸውም ጋድ ወይም ወደ ውጭ እንዲታወቁም አላደረኳቸውም ነበር። ለዛ ከእስልምና እውቀት አንፃርና ግጥም የሚለው ግን በጣም የተያዘ ብዙ የተያዘ ነገር አለው። ጥበቡና የዲን እውቀቱ ራሱ የሚለው የተያዘ ጉዳይ አለውና ይበልጥ እንደውም ሰው ብዙም የተለያዩ የሆኑ ድንገት የይዘት ጉዳይ እሱ ሊሆን ይችላል። አጋጣሚ እንደውም በዚህ በእስልምና እውቀት ውስጥ ብዙ የሚታወቁ የእውቀት መጽሐፍት በግጥም የተዘጋጁም ብዙ መጽሐፍት እንዳሉ ይነገራልና እሱንም በተወሰነ መንገድ እናንሳው። ያው በእስልምና ሃይማኖት እውቀት ውስጥ በእስልምና ተርቢያ ውስጥ ግጥምን የምንገናኝበት መንገድ አለ። ግን ደግሞ ይሄ ስነ ግጥም በዩኒቨርሳል በሆነው ወይ ደግሞ ብዙ ሰው በሚረዳው መንገድ ላይሆን ይችላልና የእርሶስ እንዴት ነበር ማለት ነው? ግጥሙን ይሄ ዝም ብሎ ግጥሙን ነው ወይስ ደግሞ ልክ የእስልምና ሃይማኖት ይዘት ያላቸው ከረሱል አለይሂ ሰላቱ ወሰላም መድህ ጋር የተያዙት ናቸው? የትኛው አይነት ይዘት ነበር? ግጥም ሲጀመር ተፈጥሮ የሰው ልጅ በተፈጥሮ የሚወዳቸው ነገሮች አሉ። እንዲወድ የተገደደው ነገር አለ። ነፍስ ምሳሌ ጥሩ ነገር የመውደድ ዝንባሌ አላት ስትፈጠር። ጥሩ ያደረገላትን የመውደድ ዝንባሌ አላት ስትፈጠር። የማንም ይሄ ቋንቋም ዘርም ጾታም ምንም የማይለየው የሆነ ሰው ተደርጎ ሲፈጠር አቅል ሲሰጠው ነፍሱ የምታዘነብልበት እንትን አለ። ከዛ ውስጥ ግጥም አንዱ ነው። ግጥም ተፈጥሯዊ የመወደድ አለው፣ ይስባል፣ ሳቢነት አለው። እሱ እንግዲህ ተፈጥሯዊነቱ ነው። ለዛ ትልልቆቹ